ሁዱድ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሙስሊም ነህ? በትክክል መልካም። ሰው ከእስልምና በሸሪያ የሚተዳደር ሀገር ላይ ቢወጣ ምን አይነት ህግ ነው የሚተገበርበት? ቢወጣ ማለት ከእስልምና ሰው አሁን ለምሳሌ ቢከፍር ከእስልምና ሸሪያ የሚተዳደርበትን አልኩ። እንደ ኢትዮጵያ ሀገር ላይ አይደለም ያልኩ፣ ልክ እንደ ሳውዲ ለምሳሌ እና ኢትዮጵያም እንደው ከጊዜ በኋላ በሸሪያ ብትተዳደር መመሪያው ሸሪያ ቢሆን ከእስልምና ቢወጣ ምንድን ነው የሚደረገው? እስልምና ስህተት ነው ብሎ ቢወጣ አንድ ሰው አላህ ነው የሚቀጣው። ኦኬ፣ ምንም አይደረግም። ስለዚህ ከእስልምና ወጣ ብለው ሰዎች ቢቀጡ ወንጀለኛ ናቸው ብለህ ታምናለህ? ተደርጎም አይታወቅም። በጣም ቆንጆ። ስለዚህ ተደርጎ አይታወቅም። እንደው ከእስልምና ወጣ ብለው ቢገሉ እነኛ የገደሉት ገነት ነው የሚገቡት? ገሃነም? ለምን ይገላሉ? አይገሉም። በመጀመሪያው አይገሉም። ያ እንደዚህ አይነት ሁክም የለም። ይሄ እስልምና ጎበዝ። ስለዚህ ህጉ አይደለም። ነገር ግን አንድ ሰው እንደዛ ቢያደርግ ከእስልምና ወጥቷል ብሎ በሸሪያ ቢተዳደር ሀገር ላይ አንድ ሀገር እንደዛ ቢገል ዜጋውን ለምን ከእስልምና ትወጣላችሁ እያለ ቢገል ይሄ ገዳዩ አካል ገነት ነው የሚገባው? ገሃነም? ገነት አይገባም። ሲኦል ነው የሚገባው? ይገባ ምናምን አትበል። ይሄ አላህ ነው የሚያውቀው። ስለ ጀነትና ስለ ገሃነም አላህ ብቻ ነው። ሙኒር አትበጥብጥ። አይ ይሁንም ቀጥታ በቃ ይሄ ቀጥታ ነገሩ ነው። የሚገባው ሰዎችን እንደዚህ እያለ ቢገል ከእስልምና ስትወጡ ከወጣችሁ ሸሪያን ጥሳችኋል ብሎ ቢገል ገነት ነው የሚገባው? ገሃነም ነው የሚገባው? ገነት አይገባም። ቴንክ ዩ። አንድ ሲማይክ አንሱና አጨብጭቡለት። አንድ መሐመድ ገነት አይገባም። አንድ ኢብን አባስ ገነት አይገባም። አንድ ኢብን አባስ ገነት አይገባም። ሁለት አሊ ገነት አይገባም። ሶስት ዑመር ገነት አይገባም። አራት ነቢያቶቹ ከነብዩ ጀምሮ ሰሃቦቹ እንዳለ ገሃነም ይገባሉ። አሁን ሁሉንም አሳየሁ። የሚከተላቸው በሙሉ ገሃነም ይገባሉ። አሳየዋል። የገደሉትንም ያቃጠሉትንም አንገት የቆረጡትንም ሁሉንም አሳየሁ። ከእስልምና ስለወጣ ወንበር ላይ እንኳን አልቀመጥም። ልክ እከሌ እኮ ከእስልምና ወጣ ሲባል ሊቀመጥ ያለውን ሁሉ ኖ አልቀመጥም፣ በቃ ቅድሚያ አንገቱን ቁረጡት ሁሉ ነው የሚሉት። እናንተ አጠፋችሁት። ሐዲስ ላይ ነው። አሁን ቆይ ባይዞ አላህንም ገሃነም ከተትከው ማለት ነው። አላህም እንደዛው ነው ያለው። ቁርአንም ሰጣለሁ። አንተ የምታመጣው ነገር በሙሉ ጭራሽ አንተ ካልጣፍከው በቀር እንደዛ የሚል ነገር የለም። ችግር የለውም። አውሻዊው አሳይሃለሁ። አላህም ገሃነም ከሚገቡት ይሆናል አንዱ ቀጣፊ ይሆናል ማለት ነው። እንዴት እንደምታስማማው ሙኒር አረብሽ አንተ ስለምታውቀው ነው። ቶሎ ብለህ ገሃነም ይገባላት በል ያልከው። ታረገን ለምንድን ነው? ይነበባ እቺን አንብባት። አሁን ሚውት አንዴ ልታመጣ ነው። አሁን አንተ ልታመጣ ነው። አንብብ ሁዱድ አንብብ። ኦኬ አንብብልኝ። አንብብ ሁዱድ አለ አለ አንብብ። የመጀመሪያ ኢብን አባስ እና ሙሐመድ ገሃነም ከሚገቡት ውስጥ እዚህ ጋር አንድ ትላለህ። ኦኬ አንብብ ሁዱድ whoever changes his religion unalive him ማንም ሃይማኖቱን ከቀየረ ግደሉት። አንድ ማን ነው የተሰጠው? the messenger of Allah ያላ መልእክተኛ። አሁን ምን ትከፍትልኛለህ? ኔክስት በለው። በሳት ሲያቃጥላቸው ደግሞ አሊን እናሳየው እዚሁ
አንብበው። ኦኬ የመጀመሪያው ላይ ኢብን አባስ ነው የተረከው። ኢብን አባስ የሙሐመድ ያጎት ልጅ ነው። ሙሐመድና ያጎቱ ልጅ ገሃነም ተይዘው ይገባሉ በሁድሁድ አስተሳሰብ ማለት ነው። ሁለተኛው ላይ ደግሞ some people apostatize after accepting Islam። ይሄን ደግሞ ኢክሪማ ነው የተረከው። ኢክሪማም የነብዩ ሰሃባ ነው። ምን አለ? some people apostatized after accepting Islam። ሰዎች የተወሰኑ ሰዎች እስልምናን ከተቀበሉ በኋላ ከዛ በኋላ እንደገና ካዱ ይላል። and Ali burned them with fire። አሊ ከዛ በኋላ አቃጠላቸው። ኢብን አባስ said if it had been me I would not have burned them። እኔ እያለ ይቀጥላል። እኔ ብሆን አላቃጥላቸውም ነበረ፣ የአላህ መልእክተኛ እንደተናገረው እቀላቸው ነበር ወይም ደግሞ እገላቸው ነበር ብሎ ኢብን አባስ ተናገረ። ስለዚህ ኢክሪማ ገሃነም ይገባል፣ አሊ ገሃነም ይገባል። እንቀጥል። አቡ ቡርዳ የሚል ደግሞ ሌላም እንዲሁ የሙሐመድ ሰሃባ እንዲታረድ ያደረገው አለ። እሱን ምንቀጥል አንድ ላሰል ልጨምርልህ። አቡ ቡርዳን ደግሞ አንጣው። ወንበር ላይ እንኳን መቀመጥ አልፈለገም ሳይታረድ። ያ እሱንም ሐዲስ አሳያቸዋለሁ። ይሄኛው ደግሞ ምን ይላል? አቡ ቡርዳ ሲሄድ አቡ ቡርዳ እንደተናገረው አንድ ሰው ከእስልምና ወጣ፣ እስልምናን ከተቀበለ በኋላ ከዛ በኋላ ወደ አቡ ሙሳ መጣ ይላል። he invited him to repent ለ20 ቀናት ንሳ እንዲገባ ለ20 ቀናት ተሰጠው አለ። ሙአድ ዘን ካም ኤንድ ኢንቫይትድ ቱ ሂም እስላም። ከዛ በኋላ ከ20 ቀን በኋላ መጣና እስልምናን ተቀበል ብሎ ያዘዋል። ነገር ግን እሱ አልቀበልም ብሎ ይከለክላል። ሶ ሂ ዋዝ ቢሄድድ። ከዛ በኋላ ታረደ። ማን እንደሚገባው አቡ ቡርዳና ትርጉም በማንን በለው አኬ አንብብና ተርጉማ። ያው አንብብና ተርጉም። ኧረ አንብብና ተርጉም። ያው ዘር በለው ወደ አማርኛ አድርግለት፣ ወደ አማርኛ አድርግለት። ጥሪህ ውጭ ሀገር የምንኖር ነው የሚመስለው። አይ ቲንክ ኢትዮጵያ ውስጥ ያለ አይመስልም። የስልክ እንትን ሲገባ ሰምቻለሁ። ትርጉሙ ከብዶ ሳይሆን በዚች ማምለጥ ከተቻለ ብለህ ነው። ቀላል ስለሆነ ግን ከስር ላለው ወይንስም ያው እስልምና ከሰሚያመልጥ ችግር የለም። ከእስልምና የተመለሰ ሰው ወደ አቡ ቡርዳ ሙሳ ቀረበ። አቡ ሙሳ ቀረበ ለ20 ቀናት ወይንም ስለዚያው ንስሐ እንዲገባ ጋበዘው። ከዚያም ሙዑዳ መጥቶ እስልምናን እንዲቀበል ጋበዘው። ነገር ግን እምቢ አለ። ስለዚህም አንገቱ ተቆረጠ። ስለዚህ አቡ ሙሳ እና አቡ ቡርዳ ገሃነም ናቸው፣ የነብይ ሰሃባዎች። አሊ ገሃነም ነው፣ ኢብን አባስ ገሃነም ነው፣ ኢክሪማ ገሃነም ነው፣ አቡ ቡርዳ ገሃነም ነው። በአንተ ንግግር ማለት ነው። ሙሐመድ ነብይህ ገሃነም ነው። ቅድም ባሳየናችሁ በሸሪዓው መሰረት ደግሞ በሸሪዓው መሰረት ደግሞ ጠፍር መቁረጥ እንኳን ነብዩ ያዘዘውን ሱና አልተገበርም ወይንም ለማላገጥ እንኳን አልቀበልም ይሄንን ያለ ከእስልምና ይወጣል። ምክንያቱም ሱራ 4 65 ሱራ 59 7 ላይ ማንኛውንም ነገር ሙሐመድ የሰጣችሁን ሳታመናቱ በሞላ ተቀበሉ፣ የከለከላችሁን ተከልከሉ ስለሚል አንዱን ዲናይ ማድረግ ገሃነም ይከታል በቀጥታ። እሱም ደግሞ ምን ብሏል? እኔ ያላልኩትም በእኔ ላይ የቀጣጠፈ ገሃነም ይገባል ብሎ ተናግሯል ሙሐመድ። ስለዚህ አንተ ነህ ገሃነም የምትገባው፣ አሁን ሙሐመድ ነው ገሃነም የሚገባው። ሙሐመድ እስከ ተከታዮቹ ገሃነም እንደሚገባ ተስማማሁት ባመጣው መሰረት። እንደገና ደግሞ ሙሐመድ አሁንም ደግሞ ሌላ ምን ብሏል? በእኔ ላይ የቀጣጠፈ ገሃነም ይገባል። ስለዚህ ማንኛው ነው አሁን ገሃነም የሚገባው? ምረጥ። አሁን አንተ ነህ ገሃነም የምትገባው፣ እሱ ነው ገሃነም የሚገባው። ሜይ ቢ ሐዲሱን ክፈትለት። ቡሃሪ 106 ላይ ይገኛል። በእኔ ላይ የቀጠፈ ገሃነም ይገባል ያለውን ያላልኩትን ካለ ገሃነም ይገባታል። ቁርአኑንም አንዴ ትከፍተዋለህ። ኦኬ እሺ፣ ሁዱድ አዳምጥ በደንብ ኦኬ። ይሄንንም ደግሞ በእሳት ያቃጠላቸው አሊ ነው የተረከው። አሊ ደግሞ ማን ነው? የሙሐመድ ልጅ ፋጢማ ባሏ ነው። እና አዳምጥ። በዚህ ምን ይላል? እሱም አሊ
The prophet said, don't tell a lie against me, for whoever tells lie against me, then he will surely enter hellfire. በእኔ ላይ ሐሰት አትናገሩ ፈጽሞ። በእኔ ላይ ውሸት የሚናገር በእርግጥም ጀሃነም፣ ሲኦል፣ የገሃነም እሳት ይገባታል። ስለዚህ ሙሐመድ ቅድምን ብለህናል፣ ይገደል የሚል የሚገድል ገሃነም ይገባል አልከን። ገሃነም እንደሚገቡ እነሱ ተስማማን። እሱ ደግሞ ይገደሉ ብሏል። ስለዚህ አንተ ከዋሸህበት አንተ ገሃነም ትገባለህ። አንተ ትክክል ከሆንክ እነሱ ገሃነም ይገባሉ። ሱራ 4 65 አንዴ ክፈተው። ማንኛውንም ነገር ሙሐመድ ያዘዘውን እስካልታዘዙ ድረስ እምነት የላቸውም። ስለዚህ ሙሐመድ ያዘዘውን አሁን ዲና ያድርጓል ወንድማችን። እሺ አንብበው። በጌታህም እምላለሁ በመካከላቸው በተከራከሩ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም፣ ምዕመናም አይሆኑም። ፍጹም መታዘዝ ካልታዘዙ ድረስ አማኞች አይደሉም ሙሐመድን። ስለዚህ ማንኛውም 36 ድገሙ ክርስቲያን 36 ድገምለት። ማንኛውንም ትእዛዝ ሙሐመድ የሰጠውን ፍጹም እስካልያዙ ድረስ አማኝ አይባሉ። ስለዚህ አሁን ሁዱድ ማአት ሐዲስ ሙሐመድ ያዘዛቸውን ነው የካዳቸው። ቁርአኑንም ካደ። ያ በእስልምና ሕግ መሰረት ነገርን በፈረዱ ጊዜ ለምእመናንና ለምእመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። ሁዱድ ምንድን ነው ያደረገው? ምርጫ እንዳለው አድርጎ ነው አይቻልም ነው ያለው። ነብዩ ደግሞ ቀጥታ ትእዛዝ ነው የሰጠው፣ ፍርድ ነው የፈረደው። ወንጀል ቀጥልሽ ያለን መልእክተኛ ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ትእዛዙ ምንድነው? ሙሐመድ ያዘዘው አለ ከእስልምና ይወጣ ላይ ወንድማችን ግልጽ ስህተት ውስጥ ነው ማለት ነው። ስለዚህ እዛ ጋር ደግሞ ባየ ነው አማኝ አይባልም ይለናል ቁርአኑ፣ ሙስሊም አይደለም ማለት ነው። በዚህም መሰረት ደግሞ ሐዲሱ ቅድም ቡሃሪ 106 ላይ ባየ ነው መሰረት ገሃነም ይገባልን ያዘዝኩትን የተቃወመ ወይንም ደግሞ ተቃራኒ የዋሸ በኔ ላይ ገሃነም ይገባል ብሏል ማለት ነው። ሁዱድ ምትለዋለህ? እኔ የምትሉትን ነገር አልቀበለውም ጭራሽ ሙሉ ለሙሉ። ታንኪዩ። እኛ የምንፈልገው እንዳትቀበል ነው። ይሄ ቁርአን ተራ ነገር ስለሆነ እንድትቀበለው አንፈልግም። ተራ ነገር እኔ መግባቴ ነው ተራ ነገር እዚህ ውስጥ እኛም እንድትቀበለው አንፈልግም። ይሄንን ተራ ነገርማ ተቀበለ ገሃነም እንድገባ አንፈልግም። እኛም ፍላጎታችን እንዲድናይ እንድታደርጓ በፊት አዲስን አስጣለ ቀጣይ ቁርአንን እንድጥል አደረግን። በጣም ነው የምንወደው ሁዱድ። እናመሰግናለን። እፎይ ሰላም ሁኑልን። ኦኬ ልጅ ሙኒር እሺ፣ ኦኬ አንተ ቀጥል። እሺ ያሳያችሁን በሙሉ አይቻለሁ። እናም ደግሞ ማለት ነው አንተ ማስረጃ ስታቀርብ ኪታቦችን ሳይሆን በቁርአን ብቻ ነው ማስረጃ ማቅረብ አለብህ። በቁርአን ብቻ ነው አንደኛ ማለት ነው። ሁለተኛ ደግሞ በአንተ መጽሐፍ ቅዱስ ላይ ብዙ ውሸትን ያወጣላለሁ። ከፈለክ እኔን ታዘዝኝና እኔ ክፈት አልኩኝ ክፈት። እናም ደግሞ በእኔ በቁርአን ብቻ ነው እንትን ማስረጃ ማውጣት ያለብህ፣ ሌላው ሰው የጻፈው ስለሆነ ማለት ነው። ቁርአንህን ምን ዝንጀሮ ነው የጻፉት? ዝንጀሮ የሚጻፈው ምንም ካለ ያወረደ ነው እሱ። እንዳንተ ሰው የተጨማለቅበት አይደለም። ዝንጀሮች ናቸው ወይ የጻፉበት ቁርአንህን? ሰው ነው የጻፈው። ታዲያ ምንድነው አዲሱን ሰው የጻፈው ስለሆነ አዲሱን አልፈልግም የምትለው ምንኛ ነው? ሐዲሱ ካለህ ዘንድ አይደለም የመጣው ከሰው አይምሮ ዘንድ የመነጨ ነው። ተው እንጂ እርግጠኛ ነህ?
እርግጠኛ ነው ምናምን ትላለህ። እስኪ እኔን ታዝኝና እኔ የምልህን ግባ እስቲ ቦታ አንዴ ድገሞ እስቲ። ቆይ ይሄንን እርግጠኛ ነህ? ድገሞ አሁን ያልከውን ምኑን? አሁን የተናገርካትን የትኛዋን? አሁን ያወራሃትን ማለት ነው እኮ። አሁን ያወራሁትን የትኛዋን? ብዙ ነገር እኮ ነው ያወራሁት። አሁን ለምሳሌ ምን አልክ መሰለህ? ሐዲሱ ተራ የሰዎች ጭንቅላት ከሰዎች ጭንቅላት የወጣ ነው አልክ አይደለ? ተራ የሚባል ነገር አልወጣኝም። እሺ የሰው ጭንቅላት ነው። በቃ እሺ የሰው ጭንቅላት ነው፣ የጭንቅላት ውጤት ነው ሐዲሱ አይደለ? አሁን ከአንተ ከመጽሐፍ ቅዱስ ከወጣው እኮ ምን ባለጌ ነገር አይደል እንደሚያወራው? እኔ ላስረዳ ለአንተ። ትደርሳለህ። በብልግና ማውራት ያምራል እንዴ? ሐዲስ ተራ የሰዎች ጭንቅላት ውጤት ነው አይደለ? ሐዲስ አሁን እናንተ በቀላሉ ማለት ነው ልንገርህና ማለት ነው እስከ 6 ቤት ማግባት አይቻልም ምናምን ትላላችሁ። ያጎት ልጅ ማግባት ይቻላል በመጽሐፍ ቅዱስ። ተረታም ኤኒዌይስ ተራ የሰው ጭንቅላት ውጤት ከሆነ ሐዲስ በጣም ደስተኛ ሆነን እንቀበላለን። ስለ አላህ የተብራራው ሐዲስ ላይ ነው ከቁርአን ይልቅ። ለምሳሌ ስለ ሂጃቡ የምታውቀው ሐዲስ ላይ ነው። ስለዚህ ሰዎች ናቸው አላህ ሂጃብ ለብሷል ያሉት ማለት ነው። እናመሰግናለን። ሂጃቡ ምን እንደሆነ የነገሩህ ሰዎች ናቸው፣ አላህ ምን እንደለበሰ እንኳን ማለት ነው። አላህ ስንት ጣቶች እንዳሉት የነገሩህ ሐዲስ ላይ ነው። እናመሰግናለን። ከሌሊቱ 1/3 ላይ ይወርዳል ይወጣል፣ ያንን የነገሩ ሐዲስ ላይ ነው። ሰዎች ናቸው ስለ አምላክ መንቀሳቀስ ምናምን በጭንቅላታቸው የፈጠሩት ነው። ቴንኪው እናመሰግናለን። በቂያማ ቀን በግልጽ እንዴት እንደምታየው ባቱን ገልጦ ምናምን የነገረ ሐዲስ ነው። ይሄም የሰዎች ውጤት ነው፣ የአላህ ውጤት ሳይሆን በአንተ ሎጂክ መሰረት በአንተ አስተምሮ መሰረት አላህ የነገረ ሳይሆን ሰዎች የነገሩ ተረት ተረት ነው። እናመሰግናለን። ጅብሪል አንተ የምትችል ከሆነ በቁርአን ብቻ ለምን አታሳይም? ኦኬ ጅብሪል መላኪውን ሰው ይሁን የምታውቀው ሐዲስ ላይ ነው። ስለዚህ እናመሰግናለን። ብዙ ነገር ማለት እንችላለን። ስለዚህ ከእስልምና ሀሳብ ከወጣ ምን ይደረጋል? አብዱ በቀላሉ ማለት ነው። አሁን ስላረከው ተረት ተረት ነው የምታወራው ልጅ ሙኒር። እኔ እኮ አስታውሻለሁ የሆነ ሰዓት ላይ ታዝገኝ ነበረ። ከዛ በኋላ ጥሩ አድርጌ የሆነ ሰዓት ላይ ከገረፍኩ በኋላ ከእስልምና ኦልሞስት ወጥተህ ነበረ። ከዛ ጫና ሲያመጡብህ ኡስታዞች ቤት አስገብተው የኔን ስም አጠፋህ ማለት ነው። አስታውሳለሁ ከአመት በፊት። ኤኒዌይስ አብዱ ሙቢ አብዱ አቤት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ያማን ነው ይመስገነው። እንደት ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ሜቢ ጥያቄውን ሰምተዋል ማለት ጥያቄውን ሰምቼዋለሁ። የተወሰነ ከጀመራችሁ በኋላ ነው የገባሁት። ነገር ግን ማለት ነው ማይ ነው። አዎ ቀጥል። አንተው ማለት ንጽጽር ነው፣ ክርክር ነው፣ ስድብ ነው እያስተማርክ ያለው? የትኛውን ሆኖ አገኘኸው? ከዛ ጀስቲፋይ ታደርጋለህ። ደስ ያለህን በልና ለአንተ የትኛው መስሎ ታየህ? ለምን መሰለህ እንዲህ የምልህ አንተ ትልቅ ምሁር ነህ አይደል? ትልቅ ደግሞ ምሁር ሲያስተምር ቢሰደብ እንኳን አይሳደብም። አንድ ነገር ልንገርህ። ሁለተኛ ነገር አንተ ሰዎቹን እዚህ ጋር አስተምረህ ስህተት ላይ ካሉ ለማረም ነው የገባኸው። ያ ከሆነ ምንድነው ማድረግ ያለብህ? አንተ ትጠይቃለህ። አንድ ነገር አሁን እኛ ለምሳሌ እዚህ ጋር እነ ልጅ ሙኒርን እነ ሁዱድን በጣም የተናደድኩ ነበር አስገባኝ ስል የነበረው። አንተ ካልተመቸህ ማለት ነው ከመሳደብ ለቀህ ወይንም ውጣ፣ በቃ በዚህ መወያየት አልፈለግም ብለህ ማስወጣትን ልመድ። ትልቅ ሰው ነህ አንተ፣ አዋቂ ነህ። አዋቂ ከምንም ነገር በላይ መጠንቀቅ ያለበት ስለራሱ ክብር ነው። አንተ ደግሞ ሰዎችን ካላከበርክ ምን አጠፋው ነው? አሁን በዳምጠኝ ምን አጠፋው? እሺ እኔ አሁን እሺ አክብሬ ላውራ፣ አንተን ቶፒኩ ልናውራና
አሁን ለምሳሌ ረሱሉን ሰለላሁ ዐለይሂ ወሰለም አንስተህ ማለት ነው ገሃነም ይገባል ብለህ ስትል ሙስሊሙ አካል በአብዛኛው 100% ማለት ነው ኢየሱስ እንትና ኢስም ማለት ሙሐመድን ሰለላሁ ዐለይሂ ወሰለም ስትነካ እኔ እኮ ያለው ሙቢ ያልኩት ምን እንዳለ ታውቃለህ? ልጁ ከሰማኸው ወንድምህ ምን አለ መሰለህ? ቆይ አንዴ ወንድምህ ምን አለ መሰለህ? ይሰማል አለ ነው ሰሞኑን አንዴ ሚዩት አድርገው ስለሚደራረብ አንዴ ሚዩት አድርገው ክርስቲያን ሚዩት አድርገው አንተ ነው ሎክ ወንድምህ ምን አለ መሰለህ? በሸሪያ የሚተዳደር ሀገር ላይ ሰው ከእስልምና ከወጣ ምን ይደረጋል ብዬ ጠየቅኩት። በሸሪያ የሚተዳደር ሀገር ላይ ሰው ከእስልምና ከወጣ ቅጣቱ ምንድን ነው ስለው ምንም አይደረግ አለኝ። ይገደላል ሚላል ስለው ኖ ሰው የፈለገው ማምለክ ይችላል፣ ማውጣትም መፍቶ ነው በሸሪያ የሚተዳደር ሀገር ላይ አልኩት። አዎ ኦኬ። ሚገል ለምሳሌ በሸሪያ እያስተዳደረ ሰው ከእስልምና ሲወጣ ተመለሱ ብሎ አልመለስም ካሉ ቢገል ምንድን ነው የሚሆነው ብዬ ጠየቅኩት። ገሃነም ይገባል አለኝ። እሺ በሸሪያ የሚተዳደር ሀገር ላይ አሁንም ከእስልምና የወጣ ሰው ይገደል ብሎ የሚል እንደዚህ ብሎ የሚያዝዝ አልኩት። እሱም ገነት አይገባም ገሃነም ነው የሚገባው አለኝ። አስደገምኩት። የት ነው የሚገባው ሲኦል ወይንስ ገነት አልኩት። ሲኦል ነው የሚገባው ገሃነም ነው የሚገባው ገሃነም እሳት ነው የሚገባው አለኝ። ገነትማ አይገባም በፍጹም አለኝ። ኦኬ እንደዛማ ከሆነ ነብይህም ሰው ሃይማኖቱን ከቀየረ ግደሉት ብሏል። በአንተ አባባል መሰረት ነብይህ ገሃነም ይገባል ማለት ነው። ኢብን አባስ ግደሉት ሃይማኖቱን ከቀየረ ብሏል። ኢብን አባስም ገሃነም ነው የሚገባው። አሊ ደግሞ ኤቴስት የሆኑትን ከእስልምና ወጥተው ሰብስቦ አቃጠላቸው ይላል። ስላቃጠላቸው እሱም ገሃነም ነው የሚገባው። አቡ ሙሳ ከእስልምና የወጣ ሰው እያገኘና አመጣውና ካልተገደለ ኢብን አልቀመጥም ብሎ ተገደለ፣ አስገደለው። ከዛስ ተቀመጠ ይላል። ስለዚህ እሱም ከእስልምና የወጣን እንደዚህ በማስገደሉ ገሃነም ይገባል ማለት ነው። ስለዚህ ሰሃቦቹ ዘሆን ምን ሆኑ ማለት ነው? ገሃነም ይገባሉ በአንተ አባባል። ነብይህንም ሰሃቦችም ገሃነም ይገባሉ ማለት ነው። ነብይ ደግሞ በእኔ ላይ ዋሸ፣ እሱ ገሃነም ይገባል ብሏል። ነብይ ትክክል ከሆነ አንተ ነህ ገሃነም የምትገባው። አንተ ትክክል ከሆንክ ደግሞ ነብይህም ሰሃቦቹም ገሃነም ይገባሉ ማለት ነው አልኩት ማለት ነው። ይሄ እኮ ስድብ አይደለም። ልክ ነህ ያለው አንድ ነገር ልንገርህ ረሱሉ ሰለላሁ ዐለይሂ ወሰለም ያሉት ማለት ነው ሰማከኝ ነው የሰማው ነው። አንድ ሰው ከእስልምና ከወጣ ይገደል አይደለም፣ የራሱ የሆነ ሸሪዓዊ ስቴፕ አለ። እኔ ሙስሊም ነኝ አሁን ሰማከኝ ነው ፎይ የሰማው ነው። ሐዲሳቶቹን አቅርበን አሳይተናችኋል። ባይዘይ በሸሪዓ ላይ እኔ በደንብ ነግራለሁ። አንድ ሰው ይገለል ተብሎ ውሳኔ የሚሰጥበት ሙስሊም ነኝ እኔ ከፈርኩ ወደ ክርስትና ተመለስኩ ወደ እስልምና፣ 2 ወደ ክርስትና ሄድኩ፣ 3 ተመለስኩ ወደ እስልምና። ከዛ በኋላ ብከፍር አላህ አይቀበለኝም። ወደ እስልምና ብመጣ 3 ስቴፕ ከሄድ ቁርአን ላይ ነው ያለው፣ ሐዲስም ላይ አለ። አብዛኛው ግን እናንተ የምታቀርቧቸው ሐዲሶች ኪታብ ይባላሉ። አሁን እዚህ ጋር ሲያቀርበው የሰማሁኝ ነው እያየሁኝ ነው። ኪታብ ደግሞ ሰዎች በራሳቸው ስሜት ብዙ ሞቢ ሐዲስ ነው ያቀረብነው። ሐዲስ ኪታብ ያቀረብነው አንድ ነው። ሐዲስ በቃኝ እስክትል ሐዲስ ነው እሰጥሃለሁ። በቃኝ እስክትል ሐዲስ ብቻ እሰጥሃለሁ። ኪታብ አልፈልግም። እንደው ምን አንደኛ ላይ አንተ ያልከው አንድ ሰው ሙስሊም ነበረ፣ ከፈረ፣ ተመልሶ ደግሞ ተውበት አደረገ፣ ከፈረ፣ ተመለሰ፣ ከፈረ፣ ተመለሰ። ይሄ ምህረት አይሰጠውም፣ ይገደላል በኋላ። ትክክል ነህ። አንድ ተቀባይነት የለውም። ውጪ ነው፣ ሙጅሪም ነው። ይሄን ሰው እኔ ሻሂድ ባደርገው እኔ ጀነት እገባለሁ። ያ ስለተመላለሰ። ነገር ግን በወጣበት ራሱ ሙቢ በወጣበት ራሱ አልመለስም ካለስ? እሺ ምንም ባይባል ሐዲስ ላሳያ። ስለዚህ ሐዲስ ላሳየ፣ ክፈትልን ክርስቲያን። እኔ እህቴል
አንዴ ክፈል ክርስቲያን። ኦኬ እሺ ኦኬ ሙቢ እያለን ያለው ምንድነው? እሱ ከእስልምና ወጥቶ ከዛ ተውበት ቢያደርግ እንደገና ቢወጣ እንደገና ተውበት ቢያደርግ እንደገና ቢወጣ ተውበት ቢያደርግ ይሄ ሰውዬ በአላህ ዘንድም ተቀባይነት የለውም፣ መገደል አለበት። እሱን ብገለው ራሱ እኔ ሸሂድ ሆናለሁ። ሸሂድ ማለት ምን ማለት ነው? ባይዜ ሸሂድ ማለት አሁን ለምሳሌ ያን ሰው ገድየው እኔ በሰዎች ዘንድ ብገደል ማለት ነው ሸሂድ ነኝ። ሸሂድ ማለት አላህ የሚወደውን አላህ የሚፈቅደውን ነገር ለዛ ነገር ሲል የሞተ ማለት ነው። ለምሳሌ ትግል ላይ ሊሆን ይችላል ወይ እና ለምሳሌ ሶስት ነገር ላይ ሸሂድ ይቻላል፣ ጂሃድ ይቻላል አይደለም። ልክ እንደዛ ጂሃድ ላይ እንደ መሞት ይቆጠራል ሸሂድ ማለት። ኦኬ ለአላህ ሞቱን የሰጠ ማለት ነው ሸሂድ ማለት። እሺ አሁን ይኸውልህ በሱና እናሳየህ። እሺ አሁን አንተ ባልከው መሰረት አቡ ቡርዳ ምን እንዳደረገ ላሳየህ። አንብበው ክርስቲያን፣ ሐዲስ ነው ሱናን አቢ ዳውድ ላይ የሚገኘው። ኦኬ እሺ አልቀመጥም ያለበት እንደውም ልክፈትለት። ኦኬ እሺ ይሄንን አንዴ በደንብ አዳምጥ። እሺ ሙቢ አንዴ ከቻልክ ሚውት አድርገው ደግሞ ከዛ ማይክን ከፍተህ ትቀጥላለህ። ምን ይላል? ናሬትድ ሙአድ ቢን ጀበል እንደተረከው ይላል። አቡ ሙሳ ሴድ አቡ ሙሳ እንደዚህ አለ። ሙአድ ካምቱሚ when I was in የመን ሙአድ ወደ እኔ መጣ የመን በነበርኩበት ጊዜ አለ። a man who was a Jew embarrassed Islam and then retreated from Islam አንድ አይሁዳዊ የነበረ ሰው እስልምናን ተቀበለና ነገር ግን ከዚያ በኋላ ከእስልምና ወጣ መልሶ። when ሙአድ came he said ሙአድ ከመጣ በኋላ እንደዚህ አለ I will not come down from my mount until he is killed ምን አለ? እሱ እስካልተገደለ ድረስ እኔ አልቀመጥም ማለት ከእስልምና ስለወጣ ማለት ነው። he was then killed ከዛ በኋላ ተገደለ። one of them said he was asked to repent before that ነገር ግን ከመገደሉ በፊት ንስሐ እንዲገባ ተጠይቆ ነበረ። አሁን ቀጥል ሙቢ። እሺ አሁን ማለት ነው ለስንተኛ ሰው ነው? ማን ነው ለማን ነው የሚነግረው? ንስሐ አልገባም ማለት ከዛ በኋላ ተገደለ። ማን ነበር ስም? ክርስቲያን የሰማከኝ ነው? ይሰማል። ቀጥል። ዳውድ ማለት ነው ወይንም አቡ ዳውድ ያልከው ሰውዬ ለማን ነው አይሁድ መሆኑ የተነገረው? ለማን ነው? አቡ ሙሳ ነው የተናገረው። ለማ? ይሄው ሐዲሱን እያነበብኩልህ አይደል እንዴ? ለማ አቡ ሙሳ ለማን ተናገረው? ለሙአድ አቡ ሙሳ ይሄንን ሐዲስ ከማ ሰማው? ኦኬ ሐዲሱን እንትን ማለት ነው የምትፈልገው? ይሄው አንብብና ተርጉማ ራስ ምን ችግር አለ? ክርስቲያን ይሄ ልንገር ይኸውልህ። ምንድነው ጥያቄ? ምንድነው አንተ እያልክ ያለው ምንድነው? ስማኛ አንድ ጊዜ ዝም ብለህ ምንድነው እያልክ ያለው ፖይንት ምንድነው? ፖይንትን አንዴ ግልጽ አድርገው። አንድ ጊዜ እሱን እኮ ላመጣልህ ነው። አሁን አቡ ሙሳ ኦኬ ተረተረቱን ንገረኝ ነው የምትለው? ከሌ እንደተረከው ከሌ እንደተናገረው የሚለውን ነው? ክርስቲያን ስማኝ፣ ወልድ ዳይፍና ሰሂህ ሐዲስ የሚለይበትን መንገድ ልንገርህ። ይሄው ወይ ስማኝ፣ አድምጠኝ አንዴ። ኢስናዱ ሰሂህ ነው በዚህ ጽሁፍ ማለት ነው። አህባሾችም ያደከሙን በዚህ ነው። ስልጠና ላይ እየነገርናቸው ኦኬ በጣም ጥሩ። ከፍ በልና ስለዚህ ይሄን ሐዲስ አምጥታ አንተ ታወራለህ ማለት ነው። ቶሎ በል ቁጥሩን እነግርሃለሁ። አንተ ክፈተውና ይሄ ሐዲስ ሰሂህ ነው ደኢፍ ነው የሚለውን ከፍተህ ታሳየናለህ። በሚለይበት ነገር ልንገርህ። ሰሂህ ሐዲስ ማለት ቃለ ረሱላህ ነው። ስለዚህ አንተ ከፍተህ ይሄን ሐዲስ አውራ። ቁጥሩን እነግርሃለሁ። አንተ ከፍተህ ሰሂህ ነው ወይስ ደኢፍ ነው የሚለውን አሳየኝ ቶሎ በል። እኔ ሰሂህ ካልሆነ ያቀረብኩት አንተ ልክ አይደለም ብለህ የምታምን ከሆነ አቅርብልኝ ቶሎ ከፍተህ። ጠባችሁ ምንድነው? እሱ እንትና ሙዳ እንትና ሶሪ ሙቢ ልገራም ታደበደ የገባሁት አንድ ደቂቃ ስማኝና ከዛ በኋላ ሙት አደርግልሃለሁ። ደኢፍና ሰሂህ ሐዲስ የሚለይበት የራሱ የሆነ መንገድ አለው። ደኢፍና ሰሂህ ሐዲስ ማለት ቃለ ረሱላህ ነው። ያ ማለት ምንድነው? ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እኔ ላንተ መንገር ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ሰምቼ ለምሳሌ
ሰሂህ ሐዲስን በትልቁ የዘገበው ማን ነው? አቡ ሁረይራ ነው አይደል? አይሻ፣ ኸዲጃ፣ ዑመር፣ ኻሊድ ምን ይሆን አሁን እነዚህ ቀጥታ ከረሱል ሰለላሁ ዐለይሂ ወሰለም ሰምተው የሚያስተላልፉት ሐዲስ ሰሂህ ይባላል። ከዛ በዘለለ እኔ ሙባሪክ ለእፎይ አንተ ስለ ክርስቲያን ስነግርህ ይህ ደኢፍ ሐዲስ ይባላል። ሶስተኛው ወገን ላይ አዳምጥ። ዳይፍ የሚል ስልጣን የሚሰጠው ማን ነው? እሱ እንዴት ዳይፍ እና ሰሂህ የሚለውን ግሬድ የሚሰጠው ማን? አንተ ነው የምትሰጠው? ዑለማዎች ወይንም ዓሊሞች ማለት ነው። ጎበስ። ስለዚህ ዑለማዎች ምን ብለው ሰጥተውታል ግሬዱ? በዚህኛው ጽሁፍ እኔ ደግሞ በዚህኛው ጽሁፍ ላይ አንተ ደኢፍና ሰሂህን የምትለይበት የራሱ የሆነ አስተምሮት አለ ሐዲስ ላይ ማለት ነው። አዳምጥ። ዑለማዎቹ ምን ብለዋል? አሁን ቃለ ነብይ የሚለውን ነው የምፈልገው፣ እሱን እናመጣለን። ባይዘይ ብዙም አትደሳሰት። እኔ ባይዘይ ስገባ ማለት ነው ልደሰት ወይንም አንተን ላስከፋ አይደለም የገባሁት። መንገዳችን አሁን ምንድነው? ቆይ ሁክሙ ወንድማችን ሙቢ አረብኛውን አድርገው። ሁክሙ ምን ይላል? ሁክም ብሎ ምን ይላል? ቀብሉ ዛሊካ ይላል አይልም። ከታች ሁክም ያሷ ሄይ ይላል። ሁክሙን የምናየው ሁክሙን ትንታኔውን ነው የምናየው፣ ሀተታውን ነው የምናየው። ሀተታው ማለት ነው ሶስት አልፎ አራተኛ ተረጋጋሽ። ስለዚህ ሁክሙን አስቀምጦታል። ማነው እሱ ይላል? አልባኒ ይላል አይደለ? አልባኒ ነው። ስለዚህ በአዲስ ላይ ሊቃውንት ከሚባሉት ውስጥ ሞደርን ሊቃውንት አልባኒ ነው። አልባኒ ሞደርን ሊቃውንት አይደለም፣ የዘመኑ ሞደርን ሊቃውንት እንጂ የሰሃባዎች ጊዜ ታዋቂ ሰሃቢ አይደለም። በሰሃባዎች ጊዜ እንኳን ግሬድ ሊሰጡ ቀርቶ አይደለም። በሰሃባዎች ጊዜ ሰሃባዎቹ ከሞቱ በመቶ ዓመታት ውስጥ ራሱ ሐዲስ ራሱ የለም ሲጀመር። ሐዲስ ራሱ የተሰበሰበው ነብዩ ከሞተ ሰሃባዎቹ ካለፉ ከ200 ምናምን ዓመት በኋላ ነው። ግሬድ ምናምን የመጣው ደግሞ ትናንትና ነው። ስለዚህ ሰሃባዎቹ ጋር ግሬድ የሚሰጥተውና ሐዲስ ራሱ የለም። በእነሱ ጊዜ ሐዲስ የተጻፈም ምንም ሐዲስ የሚባል ነገርም የለም። ተስማማ በእነሱ ጊዜ ከሌለ ከየት ተሰበሰበ? ኦኬ፣ በእነሱ ጊዜ ግሬድ ተሰጥቶ ሳሂህ ሐሰን የሚባል ሐዲስ ነበር ወይንስ ንግግር ብቻ ነበር ያለው? በእነሱ ጊዜ ቀጥታ ንግግር ነው። ጎበዝ። ስለዚህ ያስተላለፉት ነው። ከዛ በኋላ ሙቢ፣ ስለዚህ በእነሱ ጊዜ ከሆነ ወሬ ብቻ ነው የነበረው። ነብያችን እኮ ሽንት ቤት ሲገባ 3 ድንጋይ ይጠቀም ነበር የሚል ወሬ። አቡ ሙሳ አንድ ሰውዬ ከእስልምና ስለወጣ እንትን ገሎታል የሚል ወሬ ነው እንጂ ያለው ምንም የተጻፈ ነገር የለም። እንዲሁ በቃላቸው የሚያወሩት ብቻ ነው ያለው። አንዱ ለአንዱ ከሌን እኮ እንደዚህ ገደለው፣ በአንድ ሌሊት እኮ እንደዚህ ያደርግ ነበር ነብዩ፣ ወይንም ደግሞ እንደዚህ አድርጓል እኮ ነብዩ የሚሉ ወሬዎች ብቻ ነበር የነበሩት። የተጻፈው ሙሐመድ ከሞተ ከ200 ምናምን ዓመት በኋላ ነው አይደለ? አይምን የተሰበሰበው የተጻፈው አይደለም። እሺ አንድ 7700 ምናምን ሐዲሶችን አቡ ሁረይራ ጽፎ ነው ያስተላለፈው ለታቢዎቹ። ማን ያለ ሐዲስ ነው ያለ ማስረጃ ያለውት ስለሆንኩ እንጂ ኪታቡን ከፍቼ ቪዲዮ ላይ ገብቼ አሳየ ነበር። ፕሮግራም ወይ ያዘልኝና ልግባ ሞቢ ይሄን ያህል አዲስ ጽፎ ቢሆን ኖሮ ኢክሪማ እንደዚህ ተናገረ አልተናገረ መባል እኮ አይጠበቅብህም። ከኢክሪማ ከከሌ ሰማ መባል አይጠበቅበትም ነበር። ቀጥታ ኢክሪማ ካለ ቀጥታ ከኢክሪማ ሙሐመድ ጋር ነበር የሚገባው። ምክንያቱም በኢክሪማ እና በሙሐመድ መካከል ሰው ስለሌለ ማለት ነው። የሙሐመድ ሳባ ስለሆነ ቀጥታ ኢክሪማ ብለህ ሙሐመድ ነበር ማለት የነበረብህ። ነገር ግን መጽሐፍ ስላልሰጣቸው ምንድነው የሚሉት? ከከሌ ሰማ ይሉና ከከሌ ደግሞ ከኢክሪማ ሰማ፣ ኢክሪማ ደግሞ ከሙሐመድ ሰማ የሚሉት ስላልጻፈ ነው። አነሳሳት
ሐዲሶቹ ምን ተደርገዋል መሰለ? ሐዲሶች ማለት ነው ከጊዜ ወደ ጊዜ ሰዎች በራሳቸው ስሜት ማለት ምንድነው የምትለው? እኔ ምላችሁ ማለት ነው ምንድነው የምትለው? እኔ ምላችሁ ሐዲስ ዳኢፍ የሆነበት ምክንያት ምንድነው? እሱ ሐዲስ ዳኢፍ የሆነበት ምክንያት ማለት ነው ከፈተው ቆይ አንዴ ሐዲሱን ክርስቲያን አድምጠኛ አንዴ ከጠየቅ በኋላ ልመልስ። ቆይ አይ ዝም ብለህ እኮ ያንተን ተረት ተረት ሰማን እኮ ሐዲሱ ግሬዱ ሰፊት ነው። አዳም እንኳን በዲሲፕሊን አይደለም ወላ አንተ ትልቅ ነህ። ኖ እኔ እንኳን ዲሲፕሊን ዱና አንተ እኮ አሪያ ነው። ምንም ኢሬሌቫንት ነገር ነው እያወራ ያለው። ለማ 1100 ሰው ይከታተላል አንተ እዚህ ጋር መከታተሉ አለመከታተሉ አይደለም እኮ ኢሬሌቫንት ነገር ላይ ጊዜ እየገደልን ነው። መረጃ አምጣና ወይንም ደግሞ ወግተን የኛው ሐዲስ ዳኢፍ ነው ካልከን እኔ ዳኢፍ እንዳልሆነ ቆይ አረብኛውን አድርገው አንዴ ክርስቲያን ዝቅ አድርገው ሐዲሰና ከሚለውን ጀምር አድርገው። ኦኬ ማንኛው ነው እዚህ ውስጥ ዳኢፍ የሆነው ሰውዬ ማን ነው? አቡ ሙሳ አለ፣ አቡ ቡሬዳ አብዱላህ አለ፣ ታላ ኢብን ያያ ኢብን ታላ አለ፣ አቡ ቡሬዳ ቢን አቢ ሙሳ አልአሻሪ አለ፣ አልሐሰን ቢን አሊ አልሐዋኒ አለ። ማንኛው ነው ዳኢፍ? ማንኛው ነው ዳኢፍ? ሐዲስ ማንኛው ነው ቀጣፊ? የትኛው ነው? ሰዎቹ አይደለም። 5 ሰው አለ። ቴንክ ዩ። ስለዚህ ሰዎቹ አይደሉም። ሰዎቹ ካልሆኑ ደግሞ ሳሂህ ነው ማለት ነው። እናመሰግናለን። ክርስቲያን ቀጥል። ያ ልጁ ሀሳቡ ራሱ ምን እንደሆነ በነገራችን ላይ ራሱ የሚያወራው ነገር አልገባውም ይመስለኛል። ሳሂህና ዳኢፍ የሚባለው እንኳን እንዴት እንደሆነ አልተረዳም። አይ ቲንክ የሙሐመድን ሰሃቦች አንተ ውሸታም እያረካቸው ነው ማለት ነው። ላይክ የሙሐመድ ሰሃቦችን እነሱ የተናገሩትን እና አቡ ሙሳ የተናገሩት ውሸት ነው፣ ልክ አይደለም የተናገሩት ዳኢፍ ነው የሚል ነገር እየተናገረ ነው። ችግር የለውም ከነብዩ ቀጥታ እንሰጥሃለን። ውሸት ነው እኮ አላለም። ውሸት ነው ቢለኝም እኮ ጥሩ ነበር። ውሸት ነው ቢለኝ እኔ ቀጥታ ነው እስማማለታለሁ። ምክንያቱም ትክክል ናቸው እነዛ የተዘረዘሩት 5 ሰዎች ትክክል ናቸው። ጸሐፊው ግን ሲጽፈው ትክክል በቃ እንትን አታድርገው። ሰዎቹ የተረተ አቡ ሙቢ ሂምሌት ላደርግ ነው ካልሆነ ምክንያቱም ስህተት ነው ለማለት ክሌም ስላደረክ ስህተት ነው ካልክ መረጃ ጠይቀሃለሁኝ። እነኚህ ሰዎች ቼን ኦፍ ናሬሽኖቹ ትክክል ናቸው ካልከን ግሬዱም ትክክል ነው ካልከን በኋላ ጸሐፊው የትኛው ጸሐፊ መረጃ አምጣልሃለሁኝ። ይህንን ሐዲስ በዚሁ ትረካ ላይ አምጣው ብዬ ስለምልህ መረጃው ማምጣት የምችል ከሆነ እሺ፣ ካልሆነ ግን ጊዜ ነው እየገደልክብን ያለው። ክርስቲያን እንደዛ ነው የሚሻለው። ቀጥል አንተ። ያ ኦኬ ያ እንደዛ ነው የሚሻለው። ኤኒሃው አንድ ሐዲስ ላስነብባችሁና እንቀጥላለን። ሙሳ ማሊክ ላይ ያለ ሐዲስ ነውና ኦኬ አንዴችን ሐዲስ እናንብባት። ሙሳ ማሊክ ላይ ያለ ሐዲስ ነው። ቁጥሩን ልንገራችሁ። ቡክ 36 ሐዲስ ነምበር 15 ወይም ደግሞ ቡክ 36 ሐዲስ ነምበር 1419 ይሄንን ላንብብላችሁ እንደሚል ያህያ related to me from Malik from Zaid ibn Aslam that the messenger of Allah may Allah bless him and grant him peace said ነብዩ እንደተናገረው ብሎ ሰንሰለቱን ያስቀምጣል። ነብዩ እንደተናገረው if someone change his deen strike his neck አንድ ሰው እስላማዊ ሃይማኖትን ወይም ደግሞ ዲኑን ከቀየረ አንገቱን ቁረጡት ይላል። ቃል በቃል ማለት ነው። ምን በሉት? አንገቱን ቁረጡት። አሁን ከእስልምና የወጣ ይገደላል። እንዴት ነው የሚገደለው? አንገቱ ተቆርጦ ነው የሚገደለው። ከዛ በኋላ ሲያብራሩት ይሄን ምን ይላሉ? the meaning of the statement of the prophet in our opinion Allah knows the best is that ነብዩ የተናገረው ወይም ደግሞ ለማለት የፈለገው
ኢፍ ሰምዋን ቼንጅስ ሂዝ ዲን ስትራይክ ሂዝ ኔክ ወይም ደግሞ አንገቱን ቁረጡት ሃይማኖቱን የቀየረ የሚለውን ሪፈርስ ቱ ዶስ ሁ ሊቭ ኢስላም ፎር አዘር ዛን ኢት ሌላ ለማምለክ እስልምናን የለቀቁ ወይም ደግሞ ከእስላም የወጡትን ለማለት ነው። ላይክ ዘ ሄሬቲክ ኤንድ ዴር ላይክ አባውት ሁም ኢት ኖን ወይም ደግሞ መናፍቃንንም ያጠቃልላል ይላል። ከዛ ምን ይላል? they are killed without being called to ተውባ because their ተውባ is not recognized የሚገደሉትም ወደ ንስሐ ሳይጠሩ ነው ምክንያቱም ንስሐቸው ተቀባይነት የለውም የሚሉ ሊቃውንቶችም አሉ። ይሄው ሙተዋ ማሊክ ላይ ያለ ሐዲስ ነው። እንደዚህም የሚሉ አሉ ንስሐቸው እንኳን ተቀባይነት የለውም። አሁን ቅድም ውቢ ምን አለ? አንዴ ይወጣል ይገባል ንስሐ ያደርጋል ከዛ በኋላ ይገባል። ይሄው ጭራሽ ደግሞ ምን ይላሉ? ንስሐቸው እንኳን ተቀባይ አይሆንም። ለምን? they were hiding their kuffar and publishing their Islam so I don't think that the one calls such people tawba and one does not accept their words ለምንድነው? ምክንያቱም ክህደታቸውን በልባቸው ደብቀውት ስለነበረ እነዚህ ተውበት እንኳን ቢያደርጉ ቃላቸው ተቀባይነት የለውም። ያው ተውበት እንኳን መቀበል ስለማይቀበል በቀጥታ ይገደላሉ የሚልም የሙስሊም ሊቃውንቶቻችሁ ከሙተዋ ማሊክ አምጥተን ማሳየት እንችላለን። ሙቢ ቀጥል። ይሄን ተቀበለዋል አትቀበለው? ህግ አይደለም ክርስቲያን፣ ይሄ ህግ አይደለም። ያ እሺ ወለ እስከመቼ የሚያገለግል ህግ ነው አሁን ይሄ ህግ? እስከመቼ ያገለግላል ህጉ? ያ ሁሌም ዘወትር እንግዲህ ሙስሊሞች በሙሉ ይቀበሉታል ይሄንን እኮ። ስለዚህ ሙቢ ምን እያልከን ነው አሁን? ይሄም ዳይፍ ነው። እሺ አሁን በዚህ ነገር ላይ ክርክር ማለት ነው። አሁን እኔ ይሄንን አልቀበልም ወይንም አላቀውም እላለሁ። 3 ሱረቱል ተውባ ላይ እናመሰግናለን። በቃ ማተቀበለው እኮ እኛም እንድትቀበሉ እኮ አንፈልግም። በቃ ጨርሰን እኛም እንድትቀበሉ እንደዚህ አይነት አጸያፊ ቆሻሻ ነገር እንድትቀበሉ አንፈልግም። እኛ ደም የጠማው አንገት የሚቆርጥ ሃይማኖት ነው፣ አንገት የሚቆርጥ ሃይማኖት ነው እስልምና ብለን ስንናገር ዝም ብለን አይደለም፣ በመረጃ ነው። ሰሂህ ከሆኑ ተቀባይነት ካላቸው ሐዲሳት ብቻ አምጥተን ስለምናገር ከቁርአን ብቻ አምጥተን ስለምናገር ነው። ባይዘው አትገረሙ፣ ይሄ ሐዲስ ነው። ከቁርአንም አምጥተን እናሳያቸዋለን፣ በተገኙበት እንዲገደሉ ማለት ነው ከሃዲዎች። ስለዚህ ብዙ አትገረሙ። ስለዚህ እኛም እንድትቀበሉት ይሄንን አሁን ሐዲስን ከጣላችሁልን ቁርአንን ማስጣል በጣም ቀላል ነው። ቀጥል። እሺ እስኪ ላውራ፣ አታቋርጠኝ። ቀጥል፣ በማስረጃ አውራ። ፖይንት ያለው ነገር ግን አውራ። በእናትህ ፖይንት ያለው ነገር ላውራለህ። ስማኝ፣ እናንተ አሁን ማውራት ያለባችሁ ለሰው ልጅ ማስተማር ያለባችሁ ስለ ፈጣሪ ቁርአንንና መጽሐፍ ቅዱስን እያነጻጸራችሁ እውን ክርስቶስ ጌታ ነውን አላህ ነው ጌታ ይሄን እያላችሁ ስለዛ ነገር መረጃ እንጂ ይሄ ሐዲስ ማስተማር እንደዚህ አይነት ተረት ያስተማረህን ግለሰብ አትቀበልም ማለት ነው አይደል? መጀመሪያ እንደዚህ አይነት ተረት ወይም ደግሞ እንደዚህ አይነት እጅግ በጣም የሚዘገንን ነገር ያስተማረህን መቀበል አትፈልግም። ራሴ በላይ ተቀበላቸዋለሁ። ወይ ሉክ፣ ስለዚህ ተመልከት፣ መሐመድ የሚናገረው ከራሱ ነው ወይስ አላህ የገለጠለትን ብቻ? የአህባሽ ሐዲስ ማለት ነው። እዛ ጣለውና ከፈለክ እኔ ነገ ሰይ ሐዲስ እጄልህ ልቅረብ። የአህባሽ ሐዲስ ነው። የአህባሽን ሐዲስ እዛ ጣለው። እኛ ኮነ ሰልጥነ ነው ተከራክረን ወተናል እኮ ተጣልተንም ወተናል። በዚህ ማለት ነው ሰይ ሐዲስ ወሃቢያ ነህ አንተ ወሃቢያ ነህ ማለት ነው። ስለዚህ ይሄ የአህባሾች ሐዲስ ነው። እኔ ወሃቢያ ነኝ እያልክ ስለሆነ ይሄንን ሐዲስ ቁጥር አውጣና አሳየኝ እስኪ። ማሞን ወሃቢያ ምንድነው? ና ሙተዋ ማሊክ ይሄንን ሐዲስ አውጣና አሳየኝ። ገረኝ ወሃቢያ ምንድነው? አህባሽ ምናምን ብለህ ስለተናገር ከአህባሽ ምንድነው ብዬ አልጠይቅህም። እኔ ስለምታውቅ ማለት ነው፣ አቂዳህን ስለምታውቅ ያለህን ልዩነት ስለምታውቅ። ለምን ሙሐመድ ራሱ ምን ብሎ ተናግሯል? በኡማቶቼ መካከል ክፍፍልን የሚፈጥር ግደሉት፣ አንገቱን ቁረጡት ብሎም ተናግሯል ሙሐመድ ማለት ነው። ስለዚህ የአቂዳህን ልዩነት ታውቃለህ። ለዛም አንተ አህባሽ ብለህ ጠርተሃቸዋል። እነሱ ደግሞ አንተን ወሃቢያ ሙጀሲማ ብለው እንደሚጠሩ ታውቃለህ። ስለዚህ አሁን እዛ ላይ አንገባም። ቀጥታ ይሄንን ሐዲስ የአህባሽ ሐዲስ ነው ያልከውን
ገብተህ አንተ የራስን ሐዲስ አውጣና አሳየን። ይሄን ቁጥር ፈጣሪ ነውን? ፈጣሪ አይደለም። ይሄንን አስተምሩ እስኪ። ይሄን ተራውን ነገር ተውና ማን መጽሐፍ ቅዱስን ይዘህ ስለ ኢየሱስ ክርስቶስ አስተምር በደንብ ማለት ነው። ኦኬ። ስለዚህ መሐመድ የነገረህ ተረት ነው በሙሉ ነው ማለት ነው። ቴንክ ዩ በጣም ነው ማለት ነው። በትክክል መጀመሪያ አንተ መጽሐፍ ቅዱስን እወቅ በደንብ ማለት ነው። መጽሐፍ ቅዱስን በደንብ መሐመድ እወቅና የነገረህ ተረት ስለ ካድክ እናመሰግናለን ወንድማችን። ጨርሰናል በቃ ካንተ ጋር። ለምን ይሄ ነገር ስለሚያሳዝን እጅግ በጣም ሰቅጣጭ ነገር ስለሆነ ስለሚደብር መሐመድ የተናገረው ነገር ስለሚያስጠላ ሙስሊሞች ምን ብለው ያምናሉ? መሐመድ አንድም ነገር ከራሱ አይናገርም አላህ የገለጠለትም ቢሆን እንጂ ብለው ያምናሉ። ስለዚህ አላህ የነገረው ለመሐመድ ይሄ የማያስፈልግ ተረት የሆነ ቆሻሻ ነገር ነው። ስለዚህ ይሄንን ከምታወራ ስለ ኢየሱስ አውራ አለ። ለምን ይሄ ነገር እጅግ በጣም አሳፋሪ ስለሆነ ሙሐመድ ነገረኝ ያለው አላህ የተናገረው ሉክ አላህ ይሄንን ትዕዛዝ ከሰጠ አላህ አሳፋሪ ነው እያልን ነው ማለት ነው ወንድማችን። ያንን መስማት አልፈለገም። እኛም እንድትጥሉት ነው የምንፈልገው። አውጣችሁ አንቀራችሁ እንድትተፉት ነው የምንፈልገው። ደምጠኛ እንዴ? ኦኬ እሺ ወንድማችን እሺ ሰላም ነው። እንኳን ደህና መጣ። ይሰማል? ያ ይሰማል አለ። ኦኬ ሙስሊም ነህ? ኦኬ መሐመድ እሺ ሃይማኖቱን የቀየረው አንገቱ ይቆረጣል ወይስ አይቆረጥም? በእስልምና ከእስልምና ወጥቶ ከእስልምና ቢወጣ አንገቱ ይቆረጣል ወይስ አይቆረጥም? አይቆረጥም። አይቆረጥም የሚል ማስረጃ አለ? በትክክል እንደሚቆረጥ ኦኬ እሺ ማስረጃ ስጠኝ። ኦኬ መሐመድ የተናገረው ይቆረጣል ብሎ የተናገረውስ ሐሰት ነው? መሐመድ ይቆረጣል ብሎ አዟል ወይስ አላዘዘም? በቀራ ክፈትልኝ። መሐመድ ይቆረጥ ብሎ አዟል ወይስ አላዘዘም? ይሰማል? 256 ክፈትልኝ። ጥያቄን ሰምተዋል? ሰምቻለሁ። ኦኬ መሐመድ አንገቱ ይቆረጥ ብሎ አዟል ወይስ አላዘዘም? ነገርኩህ እኮ በቀራ ክፈትልኝ። ሱረቱል በቀራ ክፈትልኝ አልኩ። መጀመሪያ የጠየኩን ጥያቄ መልስና ከዛ በኋላ ወደ ማስረጃ በይ እጠይቃለሁ። ቀጥል። መሐመድ ሃይማኖት ከእስልምና የወጣ ይገደል ብሏል ወይስ አላለም? አንተ ትሰማኛለህ? መልሱን ፈትልኝ እኮ መጀመሪያ ክሌም አድርግና ነው ከዛ በኋላ ማስረጃ የምትሰጠኝ። መጀመሪያ ለጠየኩ ጥያቄ ክሌም አድርግና ማስረጃ ብዬ ስጠይቅ ትሰጣለህ ማለት ነው። ሙሐመድ ሃይማኖትን የቀየረ ይገደል ብሏል ወይስ አላለም? እንደማይገደል እኮ ሙሐመድ ከእስልምና የወጣ አይገደል ብሏል? ሰርች ማድረግህን ትተህ የምልህን ክፈትልኝ። ሱረቱል በቀራ ክፈትልኝ አልኩ። መጀመሪያ የጠየኩን ጥያቄ ለምን አትመልስም? ለምን ክሌም ከማድረግ ወይም ደግሞ ማስረጃ ከማምጣት በፊት የጠየኩን ጥያቄ በቀጥታ መልስልኝ። ሙሐመድ ከእስልምና የወጣ ይገደል ብሏል ወይስ አላለም? ቀጥል። ይገደል ብሏል አላለም? እንደማይገደል ነግረህ ነው። ይገደል ብሏል አላለም? እኔ ችግር የለውም። ቁርአን ምናምን አትበል፣ አትጥቀስ። መጀመሪያ ክሌም አይገደል ከቁርአን መልስ ክሌም አድርግ መጀመሪያ። ቀጥል። ዶን ክፈትልኝ። ችግር የለውም። ለምን ትፈራለህ? መጀመሪያ ለምን አንተ ክሌም አታደርግም? ከእስልምና የወጣ ፍርዱ ምንድን ነው? እኔ እኮ ጠየቀኝ፣ መልሱን የሰጠው እኮ ነው። ኦኬ ፍርዱ ምንድን ነው? ከእስልምና የወጣ ቀጥል። ውልቅት አትልም። የትም አትሄድም። ቀጥል። ሳመልስ የትም አትሄድም።
ከእስልምና የወጣ ፍርዱ ምንድን ነው? ምንድን ነው የሚደረገው? እቺ በጣም ሲምፕል ጥያቄ እኮ ናት። ለምን ታካብድ? ቀጥል፣ ችግር የለውም ሲምፕል ነው። ስለዚህ ቀጥል። ምንድን ነው የሚደረገው? ከእስልምና የወጣ ፍርዱ ምንድን ነው? መሐመድ ምን አድርጓቸው ነው ብሎ ነው የፈረደው? ቀጥል። ከእስልምና የወጣ ምንድን ነው የሚደረገው? ልሳነ ተዘጋ። ልሳነ ተዘጋ። ፍርዱ ምንድን ነው? ከእስልምና የወጣ ከእስልምና ብትወጣ ምንድን ነው የሚፈረድበት? ከእስልምና የወጣ ምንድን ነው የሚፈረድበት? ምንድን ነው የሚደረገው? ማለት ምን አድርጉት ነው ያለው? ሸርጥ አለው። አይገደልም ዝም ብሎ። ሸርጡን አውጣና አሳየና። ስለዚህ እንደሚገደል አምነሃል፣ ነገር ግን አገዳደሉ ሸርጥ አለው አለ። በጣም እናመሰግናለን። እሺ፣ ስለዚህ ሸርጡን አውጣና አሳየን አንተ። ሸርጡ ምንድን ነው? ያለበትን ቦታ ስጠኝ መጀመሪያ። ኦኬ፣ ብሰጥህስ ሙሐመድ ገዳይ ነው ትላለህ? ነገ ወይ እናወራለን ወይ ጠዋት እናወራለን። አሁን ለማውራት ምንም አይመች። ና በደንብ ይመቻልና እስካሁን እያወራ ስለነበር ማለት ነው። ና ጠጥታ ትሄዳለህ። ቆይ የት እንደሆነ ስለማታውቅ ይሆናል። ኦኬ፣ ምንም የፈለከው ቦታ አሁን የገባው ልትመልስ አይደለ? የአላህ መልእክተኛ እንደዚህ አለ፣ ማንም ሃይማኖቱን ቢቀይር ግደሉት ብሎ ተናገረ። ወደ አማርኛ ኦኬ፣ ወደ አማርኛ ላድርግልህ። ወደ አማርኛ እሺ፣ አደርግልሃለሁ። በደንብ እተባበራለሁ፣ ችግር የለውም። ኦኬ፣ ክርስቲያኖች ለምን? ኦኬ፣ እሺ፣ ምን ይላል? ምን አለ እዚህ ጋር? እስኪ አንብበው። አንብባ፣ ጮክ ብለህ አንብብ። አንብበው፣ አንብብ። ለምን ጮክ ብለህ አታነብም? ለምን ጮክ ብለህ አታነብም? የተዘገበው ምን ላይ ነው አልኩ። መጀመሪያ አንብበውና ከዛ በኋላ ደግሞ እሰጥሃለሁ። በየትኛውም በኩል ብትሄድ አታመልጠኝም፣ ችግር የለውም። አንብበው። ምን አለ? የአላህ መልእክተኛ እንደዚህ አለ፣ ሃይማኖቱን የለወጠ ግደሉት። ምን ያለ? ሃይማኖቱን የለወጠ ግደሉት። የምታመልጥ መስሎ ነበረ። ተዘገበው አልኩ። ችግር የለም። ሱናን አልናሳኢ 4059 የተዘገበው ሱናን አልናሳኢ ሳሂህ ቁጥር ስንት? 4059 የምትለው አለ እዚህ ላይ፣ እዚህ ሐዲስ ላይ የምትለው አለ። ዘጋቢው ማን አልከኝ? አላረጋ አውጥተህ ማንበብ ትችላለህ። ያ ባይዘ ታቁታላችሁ። ስለሚያሳፍር ግን እዚህ ጋር ጉንጭ አልፋ ክርክር ታደርጉታላችሁ። ለምንድን ነው እንደዛ የምታደርጉት? ስለሚያሳፍርና ስለሚያሸማቅቅ ማለት ነው። ባይዘው ሸርጥ አለው ብሎ ነበረ። ለምን ታው? አዎ አምኗል እኮ ኦሬዲ። ሸርጦቹን ለምን አትነግረንም ፓፓ? ምን ይደረጋል? መጀመሪያ ሰውየው ልንገርህ፣ ረጃ አልሰጠ ነበር። አብራራ። መጀመሪያ ነገ እገባለሁ። ምንም አይመቸኝም። ይሄን ሐዲስ አብራራ። አብራራ። ቀጥል። አሁን ስለማይመች ነው ለማውራት።
በቃ ዝም በለ እና ታዲያ ካልተመቸ ያለሁበት ማብራራት ካልተመቸ ሰው አይደለህ እንዴ? ሚዩት አድርግ በቃ። ሁሌ እንደዚህ ነው። ሁሌ እንደዚህ ነው። ክርስቲያን ማታ ማታ ይገባል እና ማውራት አልችልም ይላል። ማውራት ካልቻልክ ለምን ትገባለህ? እንደዛ አይደለም የምለው። አንተን ደግሞ ባለፈው አፍህን አልነበር እንዴ ያሰግ ሚዩት አድርግ በቃ ወሬኛ። ወይ ቃል ኦኬ። እና እስኪ በነገራችን ላይ ከዚህ በፊት ትዝ ካላችሁ አንድ ላይቭ ፎይል ቤት አሁን አንተ እናትን ትገድላለህ ቢባል አዎ ትገደላለች፣ ትታረዳለች ብሎ ነው የተናገረው። ይሄንን ኡስታዞቹ እና ትንሽ ስለ እስልምና የሚያውቁ ሰዎች ያለምንም መከራከር ሙሉ በሙሉ ይቀበሉታል። ሙሉ በሙሉ ማለት ነው። ኦኬ። እና ምንድነው እስልምና ወጥቶ ኤቲስት መሆንም አይቻልም፣ ክርስቲያን መሆን አይቻልም፣ የትኛውንም ሃይማኖት መከተል አይቻልም። ቀጥታ ግድያ ነው። ነገር ግን ቲክቶክ ላይ ያሉት ኡስታዞች ምን ያህል እንደከሰሩ የምታውቁት፣ ምን ያህል ኪሳራ ላይ እንደሆኑ የምታውቁት ከኤቲስቶችና ከግብረ ሰዶሞች ጋር ሆነው ክርስትናን ይሳደባሉ ማለት ነው። የእስልምና ምርጡ ተከራካሪያቸው እስልምናን ዲፌንድ እያደረጉ በዚህ ሰዓት እንዲያው ሊታደጓቸው እየተጋጋጡ ያሉት ኤቲስቶችና ግብረ ሰዶሞች ናቸው። ሙሐመድ ደግሞ ኤቲስቶችን ባገኛችሁባቸው ስፍራ ግደሏቸው ብሎ ተናግሯል። ሃይማኖታቸውን ለውጠው ኤቲስት የሆኑትን እንዲገደሉ አዟል። ቲክቶክ ላይ ያሉ ኡስታዞች የመጨረሻ መውረዳቸውን የምታውቁት በምንድን ነው? ቲክቶክ ላይ ያሉ ኡስታዞች የሚሰሩት ህብረት የሚያደርጉት ክርስትናን ለመሳደብ፣ ክርስትናን ለማጥላላት፣ ክርስትናን ለማጠልሸት አብረው ህብረት የሚያደርጉት ከግብረ ሰዶሞችና ከኤቲስቶች ጋር ነው። በጣም እኮ ነው የሚገርመው። ይሄንን አንድ ሙስሊም ደና ተራ ጭንቅላት ያለው ሙስሊም የነሱ አንደበት ጣፋጭ ነው፣ የነሱ አንደበት ሲያወሩ እንኳን አይጠገቡም። እነማ ኤቲስቶቹና ግብረ ሰዶሞች ሲያወሩ እንኳን አይጠገቡም፣ አንደበታቸው ጣፋጭ ነው። እኛ እንኳን ሲከብደን ወደ እነሱ ነው የምንልከው ተብለው የተነገረላቸው ኤቲስቶችና ግብረ ሰዶሞች ቁጭ ብለው ከክርስትናን አብረው ይሳደባሉ ማለት ነው። ላይቫቸውን ከፍተው ብዙ ሰው ሰብስበው ታፕታፕ ኮፒ ሊንክ እያደረጉ ኡስታዞቹና ግብረ ሰዶሞቹ አብረው አንድ ላይ ሆነው ክርስትናን ይሳደባሉ። እስልምና ይዋሻል። በተለይ ቲክቶክ ላይ ያሉ ኡስታዞች እጅግ በጣም ውሸታሞች ናቸው። ሰሞኑን እርስ በራሳቸው እንደተናገሩት ማለት ነው ክርስትናን መብለጥ አለብን፣ ክርስቲያኖችን ማስጣል አለብን፣ ክርስቲያኖችን መብለጥ አለብን ብለው ያመጡት አንዱ ክራይቴሪያ ምንድነው? ዳኢፍ ሐዲስ በመጠቀም ከዛ በኋላ ከክርስቲያኖች ጋር ለማውራት ያንን እንኳን ተነጋግረው ይሰራሉ። ዳኢፍ ሐዲስ እያመጡ ቁርአን የማይለውን እንደሚናገር እየተናገሩ ለምን? ክርስቲያኖችን ለመብለጥ ብቻ ማለት ነው። ዳኢፍ ሐዲስ እያመጡ እኛ እንኳን ክርስቲያኖች ሆነን ዳኢፍ ሐዲስ አንጠቀምም ከእናንተ ጋር ለማውራት ማለት ነው። ከእናንተ ጋር ለመወያየት ዳኢፍ ሐዲስ አንጠቀምም። እናንተ አንቀበለውም የምትሉትን ሐዲስ እንኳን አናመጣም እኛ። እናንተ ግን ሙስሊሞች ሆናችሁ ከክርስቲያኖች ጋር የማሸነፍ ሜንታሊቲ ስለገቡ ዳኢፍ ሐዲስ አምጥተው ይጠቀማሉ። ቁርአንን ለራሳቸው አጣመው ይጠቀማሉ። ሰሞኑን እርስ በራሳቸው ጢባጢቤ የተጫወቱ ስለሆነ ማለት ነው። ስለዚህ ስለ ራሳቸው ሃይማኖት እንደዚህ ዋሽተው የሚያስተምሩ ከሆነ ዳኢፍ ሐዲስ እያመጡ የሚናገሩ ከሆነ የሚያስተምሩ ከሆነ ኢማጂን እነዚህ ሰዎች ነገ ክርስትናን መጽሐፍ ቅዱስ ገልጠው ከዛ በኋላ ክርስትናን ሲያብጠለጥሉና ሲያጥላሉ እንዴት ነው እነዚህ ጋር አንድ ሰው ሄዶ የሚናገረውና የሚያወራው? ከግብረ ሰዶሞችና ከኤቲስቶች ጋር አብረው ህብረት አድርገው ክርስትናን እየተሳደቡ እንዴት ነው እነዚህን እናንተ ትክክለኛ የሃይማኖት አስተማሪዎች ናችሁ ብለው የሚከተሏቸው? እንዴት ነው ጭንቅላት ያላቸው ሰዎች ናቸው? ቲክቶክ ላይ ያሉ ኡስታዞች የሚከተሉት መሪዎቻቸው እንደ ጋሪ ፈረስ የሚነዷቸው ኡስታዞቹን የቲክቶክ ላይ ያሉ ኡስታዞችን ኤቲስቶችና ግብረ ሰዶሞች ናቸው። በሚያሳዝን ሁኔታ እስልምና ምን ያህል እንደወደቀ ይሄ አንዱ ማሳያ ነው። ምን ያህል በተለይ ሶሻል ሚዲያ ላይ ምን ያህል እስልምና እንደወደቀ እንደተልከሰከሰ አንዱ ይሄ ማሳያ ነው።
ኤኒሃው እግዚአብሔር ከእንደዚህ አይነት ነገር እንደው ሁላችንም የሚጠብቀን፣ በተለይ ከማያምኑ ሰዎች ጋር እግዚአብሔርን ቀኑን ሙሉ ከሚሳደቡ ሰዎች ጋር ህብረት ከማድረግ ፈጣሪ ይጠብቀን። አምላክ የለም እያሉ ነገር ግን ጠበቆቻቸው እነሱ አድርገው መቅጠራቸው በጣም ነው የሚያሳዝነው። እንጸልይላችኋለን። ይሄ ላያችሁ ላይ ያለው ነገር እንደሆነ እንረዳለን፣ ይገባናል። እኛ ግን እንደ ክርስቲያን እንደመሆናችን ለእናንተ ጸሎት እናደርጋለን፣ ከእንደዚህ አይነት አጋንንታዊ መንፈስ እንድትወጡ ማለት ነው። ሃይማኖት ከሌላቸው ጋር ግብረ ሰዶምን ከሚከተሉ የሰይጣን ማህበርተኞች ከሆኑ አካል ጋር ህብረት አድርጋችሁ ክርስትናን የምትሳደቡ ኡስታዞች ቀኑን ሙሉ ቁጭ ብላችሁ ከነሱ እንድትወጡ ጸሎት እናደርግላችኋለን። ኤኒሃው ለዛሬ ቢበቃንስ ጋይስ። ቃል ሚስራ ኢዜል ፕሪንሰስ ያ ለዛሬ በቃን። ፎይ አይ ቲንክ ተኝቷል መሰለኝ። በጊዜ እንጨርሳለን ብለን ነበር የገባ ነው አይ ቲንክ እና በቃ ለዛሬ በቃን። ሰላም ደሩላችሁም። ከዚህ በላይ ጊዜ አለ እንዴ? በጊዜ ጨረስን እኮ ትላለህ። ያ ደህና ደሩ በቃ ሁላችሁም።